የመንግስት ሰራተኛው ጡረታ ከመውጫው 3 ዓመት ወደ ኋላ ለ36 ወራት ይከፈለው የነበረው ወራዊ ደሞዝ ለምሳሌ ከነዚያ 36 ወራት ውስጥ ለ10 ወራት 15743 ብር ይከፈለው ነበር ብለን እናስብ። ለ15 ወራት 18685 ብር፣ ለ9 ወራት 20091 ብር፣ ለ2 ወራት 21478 ብር ይከፈለው ነበር ብለን እናስብና የሰራተኛው የአገልግሎት ጡረታ አበል ካልኩሌት እናደርጋለን። በቅድሚያ ስሌቱን ከማየታችን በፊት መመሪያው ላይ የተቀመጠውን አንድ ነጥብ እናነሳለን። ለማንኛውም 10 ዓመት ላገለገለ የመንግስት ሰራተኛ የሚከፈለው ጡረታ አበል መጨረሻ ባገለገለባቸው 3 ዓመታት ውስጥ ይከፈለው የነበረው አማካይ ደሞዝ 30 በመቶ ወይም 30% ሆኖ ከ10 ዓመት በላይ ለፈጸመው ለእያንዳንዱ ዓመት አገልግሎት ሀ የመከላከያ ሰራዊት ወይም የፖሊስ አባል ላልሆነ የመንግስት ሰራተኛ 1.25 በመቶ ተጨምሮ ይታሰባል። ለመከላከያ ሰራዊት ወይም የፖሊስ አባል ለሆነ 1.65 በመቶ ተጨምሮ ይታሰባል። እንግዲህ መመሪያው ላይ ይሄ ፖይንት ተቀምጧል ማለት ነው። ይሄን መሰረት በማድረግ ስሌቱን ወደ ማየት እንሄዳለን ማለት ነው። እንግዲህ የዘለቄታ የአገልግሎት ጡረታ አበል ለማስላት በቅድሚያ የሰራተኛውን የ36 ወራት አማካይ ደሞዝ እናሰላለን። ይህ ማለት ሰራተኛው ወይም የጡረታ ባለመብቱ በጡረታ ከሚገለልበት ወር 3 ዓመት አስቀድሞ ባለው ወር ይከፈለው የነበረው የ36 ወራት አማካይ ደሞዝ ማለት ነው። እንግዲህ ይህን ለማስላት በእነዚያ ወራት ይከፈለው የነበረውን አጠቃላይ ደሞዝ ለ36 ወራት እናካፍላለን ማለት ነው። በቅድሚያ የ36 ወራትን አጠቃላይ ደሞዝ እናሰላለን። እንግዲህ አሁን በዚህ ምሳሌ መሰረት ሰራተኛው በእነዚያ 36 ወራት ውስጥ የተለያየ የደሞዝ መጠን ይከፈለው ነበረ። ከላይ እንደተመለከትነው ለ10 ወራት 15743 ብር ይከፈለው ነበር። ለ15 ወራት 18685 ብር ይከፈለው ነበር። ለ9 ወራት 20091 ብር ይከፈለው ነበር። ለ2 ወራት 21478 ብር ይከፈለው ነበር ማለት ነው። ስለዚህ በዚህ ምሳሌ መሰረት ነው ካልኩሌት የምናደርገው ማለት ነው። ስለዚህ እያንዳንዱን ወር በደሞዙ እናባዛለን ማለት ነው። የመጀመሪያው 10 ሲባዛ 15743 ብር እኩል ይሆናል 157430 ብር ይሆናል። ለ15 ወራት 18685 ብር ይከፈለው ነበር። ስለዚህ ወሩን በደሞዙ እናባዛለን። 15 ወራት ሲባዛ 18685 ብር 280275 ብር ይመጣል። ለ9 ወራት 20091 ብር ይከፈለው ነበር። 9 ሲባዛ 20091 ብር 180819 ብር ይመጣል። ለሁለት ወራት ደግሞ 21478 ብር ይከፈለው ነበር። ስለዚህ ሁለቱን ስናባዛ 42956 ብር ይመጣል ማለት ነው። ስለዚህ በድምሩ የ36 ወራት አጠቃላይ ደሞዙ 661480 ብር ይመጣል ማለት ነው። ኦኬ እንግዲህ አሁን ያሰላነው አጠቃላዩን የ36 ወራት ደሞዝ ነው ማለት ነው። አሁን በመቀጠል የ36 ወራትን አማካይ ደሞዝ ካልኩሌት እናደርጋለን። እኩል ይሆናል ብለን አጠቃላይ የ36 ወራት ደሞዝ ሲካፈል ለ36 ወራት እናደርጋለን ማለት ነው። እኩል ይሆናል አጠቃላይ 36 ወራት ደሞዝ ከላይ ካልኩሌት ያደረግነው 661480 ብር ነው። እሱን ለ36 እናካፍለዋለን። ስናካፍል 18374 ብር ከ44 ሳንቲም ይመጣል ማለት ነው። ስለዚህ የዚህ ሰራተኛ የ36 ወራት አማካይ ደሞዝ 18374 ብር ከ44 ሳንቲም ይሆናል ማለት ነው። አሁን በመቀጠል የአገልግሎት ጡረታ አበል ካልኩሌት እናደርጋለን። ሰራተኛው የመከላከያ ሰራዊት ወይም የፖሊስ አባል ካልሆነ ለምሳሌ ሰራተኛው በአንድ ሆነ በተለያዩ መስሪያ ቤቶች ላይ በድምሩ ለ33 ዓመታት ቢያገለግልና የ36 ወራት አማካይ ደሞዙ 18374 ብር ከ44 ሳንቲም ቢሆን የዚህ ሰራተኛ የአገልግሎት ክፍያው ስንት ይሆናል?
እንግዲህ በመመሪያው መሰረት ከ33ቱ የአገልግሎት ዓመታት ለመጀመሪያዎቹ 10 ዓመታት 30% ወይም 30 በመቶ ይታሰብለታል። ለቀሪዎቹ ማለትም ከ33 ዓመት 33 ሲቀነስ 10 23 ዓመታት ይሆናሉ። ለእያንዳንዱ የአገልግሎት ዓመት የመከላከያ ሰራዊት ወይም የፖሊስ አባል ካልሆነ በ1.25 በመቶ ተጨምሮ ይታሰብለታል ማለት ነው። ይህም ማለት 23 ሲባዛ 1.25 እኩል ይሆናል 28.75% ይመጣል። በድምሩ ለመጀመሪያዎቹ 10 ዓመታት 30 በመቶ ሲደመር ለቀሪዎቹ 23 ዓመታት 28.75% አንድ ላይ ሲደመር 58.75% ይመጣል ማለት ነው። ስለዚህ ለሰራተኛው 58.75% ለ33 ዓመታት ይታሰብለታል ማለት ነው። ስለዚህ የዚህ ሰራተኛ የአገልግሎት ጡረታ አበሉ እኩል ይሆናል ብለን የ36 ወራት አማካይ ደሞዙን አሁን ባመጣነው በፐርሰንቱ እናባዛለን ማለት ነው። 58.75% ማለት ነው እኩል ይሆናል የ36 ወራት አማካይ ደሞዙ 18374 ብር ከ44 ሳንቲም ነው። እሱን በ58.75% እናባዛለን። እስከተባዛ በኋላ 10794 ብር ከ98 ሳንቲም ይመጣል ማለት ነው። ስለዚህ ሰራተኛው የመከላከያ ሰራዊት ወይም የፖሊስ አባል ስላልሆነ ለፈጸመው የ33 ዓመታት አገልግሎት በደሞዙ ስኬል መሰረት አሁን ባሰላነው መልኩ 10794 ብር ከ98 ሳንቲም የዘለቄታ የአገልግሎት ጡረታ አበሉ ሆኖ ይወሰንለታል። ኦኬ፣ በሁለተኛው ኬዝ ደግሞ ሰራተኛው የመከላከያ ሰራዊት ወይም የፖሊስ አባል ከሆነ ከነዛ ከ33 የአገልግሎት ዓመታት ውስጥ ለመጀመሪያዎቹ 10 ዓመታት 30 በመቶ፣ ለቀሪዎቹ 23 ዓመታት የመከላከያ ሰራዊት ወይም የፖሊስ አባል ስለሆነ 23 ዓመታትን በ1.65 እናባዛለን 37.95% ይመጣል። በድምሩ 30% ሲደመር 37.95% አንድ ላይ 67.95% ይመጣል ማለት ነው። ስለዚህ የዚህ ሰራተኛ የአገልግሎት ጡረታ አበሉ የ36 ወራት አማካይ ደሞዙን በ67.95% እናባዘዋለን 18374.44 ሲባዛ 67.95% አንድ ላይ ከተባዛ በኋላ 12485 ብር ከ43 ሳንቲም ይመጣል ማለት ነው። ሰራተኛው የመከላከያ ሰራዊት ወይም የፖሊስ አባል ከሆነ ለፈጸመው ለነዛ ለ33 የአገልግሎት ዓመታት በዚህ ደሞዝ ስኬል መሰረት የዘለቄታ አገልግሎት ጡረታ አበሉ 12485 ብር ከ43 ሳንቲም ይሆናል ማለት ነው።